የአቤል እናት ረብቃንና አቤልን ለያይታ ረብቃን ከዛ ከቤት አመናጭቃ አባረረቻት። ረብቃም አሁን ነፍሰ ጡርነቷ ይፋ ወጥቷል። የት ነው የምትገባው? በጣም ተጨናንቃና እያዘነች ትገኛለች። አቤል አሁን ላይ ምን ነክቶሽ ነው እናቴ? እንዴት ነው የመወዳት ሚስቴን የምፈታው አላት። እሷም እኔ ራሴ ነኝ ያፈራረምኳችሁ፣ እኔ ራሴ ነኝ እማለያያችሁ አለች። ረብቃ ላይ ምን አይታ ነው? ረብቃ ደግሞ ማሚ ምን ሆና ነው እያለችም ግራ ተጋብታለች ባሳየቻት የጸባይ ለውጥ። አሁን ላይ በጣም በሚያሳዝን ሁኔታ እንዳጋጣሚ በር ላይ በቆመችበት ሰዓት ረብቃን ከዚህ ቤት መውጣት አለባት፣ እኔ አፈራርሜ አጋብቻቸዋለሁ፣ እኔ ፌርማውን እቀዳለሁ ብላ የፍች ወረቀት አምጥታ ሰጠችው። አቤልም በመደንገጥ ቆይ ምን በድላሽ ነው? ምን አድርጋሽ ነው? ምን እየሆንሽ ነው አላት። እናትየዋም አፍጣ ምን አባ ገባህ መብቴ ነው አለችው። በጣም ያሳዝናል። ረብቃውን ነብሰ ጡር ሆና ከዛ ቤት ወጣች። እዮብ ደግሞ አሁን ላይ ነገር ያቀጣጥራል። ከረብቃ አንድ ነገር እንድታደርግለት አዟታል። እሷም ምንድነው በማለት ጠይቀዋለች። እሱ ደግሞ ያንን ዶክሜንት እንድትሰጠው ይፈልጋል። እጅግ በጣም ልቧ ተሰብሯል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ረብቃ ቀጣይ ፓርት ይዘን መጥተናል። ረብቃ ምን ገጠማት የሚለውንም አብረን የምናየው ይሆናል። ረብቃ አሁን ላይ ከአቤል ጋር ተቀራረብኩኝ እያለች በደስታ ስትዋጥ፣ አሁን ደግሞ የማትችለው ሌላ ጉብዳ ተፈጠረባት። አንደኛ ረብቃ ነብሰ ጡር ናት። በነብሰ ጡርነቷ ደስተኛ ብትሆንም ነገር ግን የማዘር የጸባይ ለውጥ በጣም አሳስቧታልም አስደንግጧታልም። ያም ሆኖ ከዛ ከቤት ወጥታ እንድትሄድና ጎዳና እንድትወድቅ ፈረደችባት ማዘር። አሁን ረብቃ ምን አድርጊያት ነው? ምን በድያት ነው? እያለች እየተጨናነቀች ትገኛለች። ሌላው ነገር እዮብም አሁን ነገሩን እያቀጣጠረ አቤልን አንድ ቦታ ለመጣል ይፈልጋል። እናም ከመቲ ጋር ተጣልተው ነበረ። አሁን እየሄደ ይዋሻታል። እሷም ግራ ከጋብታ አዚቲ ጋር ደውላ በቃ ነይ ቶሎ እንግዲህ ሁሉም ነገር እየከበደኝ ነው፣ በጣም ይደብራል አለቻት። ምን ነው ምን አበላሸውኝ ስትልም አዚቲ አንቺ ምንም አላበላሸሽም እዮብ ነው አለቻት። ምን ተፈጠረ? እዩልሽ ይመጣል፣ እንገናኛለን። ስለ ራሱ ብቻ ነው የሚያወራኝ፣ ስለ እኔ ምንም ጊዜም ቦታም ምንም ነገር የለውም። ስለዚህ ይህ ደግሞ ለኔ በጣም አስጊና አሳሳቢ ሆኖብኛል አለቻት። በጣም በቃ አንቺ ጋር ከተጣላ እኔም እወጣለሁ በቃ አለችው። እዩብ አሁን እሷ ጋር ደርሶ ከመጣ በኋላ አዚቲን ሊያናግራት ፈለገ። ምን አገባህ? ዘር በል እባክህ፣ ጓደኛን አስደብረህ በፍጹም እኔ አንተ ጋር እዚህ እንደፈለክ የምታዘኝ ይመስላል እንዴ አለችው። አረ ዝም በይ እሺ አላት። ይኸውልህ ዛሬውን ጓደኛዬን ታርቀህ ካላስደሰትክ በፍጹም ሁሉንም ነገር ለቤተሰቦች ዘክዝኬ መጣ ይመጣል አለች። ከዛም ደንግጦ በፈጠረሽ እንደፈለግሽ የፈለገችውን አደርጋለሁ የፈለግሽውን አደርጋለሁ ሲላት ሀያ በቃ በማለትም ተስማማ ያዝቲ። በሰዓቱ ረብቃ መሬት ላይ ፍራሽ አንጥፋ ነው የምተኛው፣ አቤል ደግሞ አልጋ ላይ። እናም ጠዋት ተነስቶ ረብቃ እሱ ነገር ተመችቶሻል አላት። አዎ ዛሬ እኔ እዛ ተኛለሁ ሲላትም አይ አይመችም እና አንቺ ተመችቶሽ ነው የምተኙ ሳይመችሽ ነው የምተኙ አላት። ባይመቸኝም ችግር የለውም እኔ ለምን ሲባል አለዛ አብረን እዛው እንተኛለን አላት። እሺ ችግር የለውም እያለች ረብቃ ነበረ። በሰዓቱ ማዘር እንግዲህ ምንድነው የፈጠረችው? አዚቲን ሳሎን ጠራችና አልተነሳችም እንደ ረብቃ አለቻት። አልተነሳችም። ሂጂ ቀስቅሻት። እንዴ ባለፈው ደቅ ሰው እኮ ጮኸውብኛል። ማን ነው የሚጮህብሽ? በቃ ሴት አይደለች ስራ በዝቶብኝ አግዢ ባልኩ ሰዓት ምን አባሽ እሷ ናት የምታግዝሽ በማለት ጮኸብኛል። ስለዚህ እኔም ብዮ አለቻት።
በቃ እኔ ራሴ እጠራታለሁ እሱ ሳይሻል አይቀርም ማዘሯ በማለትም ሄደች። እንግዲህ ለማዘር የቀረበው ምግብ አዚቲን መልሳ ለማጉረስ ስትል አዚቲ ድንጋጤዋን ይዛው ሄደች። ምግቡን አልበላችሁም። ግን አሁን አዚቲ እንደዛ በማድረጓ ለመቲ ደወለችላት። እሷ ግን በቃ ምንም ስህተት አላደረግሽም አይደል አለቻት። እመኝኝ ምርጧዬ ምንም አላደረግኩኝም አለች። ሌላው ነገር ማዘር በሩን ቆርቁረው ገባች። ማሚ መጣሽ እንዴ? ነይ ቁጭ በይ አላት። ከዛም አንቺ አትነሽም እንዴ? እስካሁን ድረስ ተኝተሻል አለች። እንደ ማዘር እንደ ማሚ ምን ነሽ ነው አላት። ምን ይሆናል ሴት አይደለች እንዴ? በቃ ስራ በዝቶባታል አዚቲ ተነሺ ምግብ ስሪ አግዣት አለቻት። እኮ ርብቃን ነው እንደዚህ እየተናገርሻት ያለሽው ማሚ ምን ነሻል አላት። ምን ተናገርኳት? መስራት የለባትም አለችው። ከዛ ረብቃም እሺ ማሚ እሰራለሁኝ ብላ ስትነሳ ረብቃ ቁጭ በይ አሟታል እኮ ሰራተኛ ያመጣ ነው እኮ እሷን ለማገዝ ነው አለ። እና ታመማት ሄዳ ትታከምም እንዴ በማለትም በቃ ቤል ተሽሎኛል እሰራለሁ ብላ ረብቃ ሄደች። ክችን እንዳለችም አዚቲን አገኘቻት። አዚቲም እንዴ መጣሽ እንዴ አለቻት። አዎ እኔ ላማስለልሽ። አረ ችግር የለው እንጂ ደቅሽ እኔ ሰራለሁኝ እውነት አለች። አይ ላግዝሽ ማዘሯ ናታ ኮክ ያለችብሽ አለቻት። አይ እኔ ራሴ ነኝ ባትመጣም እኮ ተነስቻለሁ አለቻት። አይ እሺ በቃ ካልሽ አለችና ረብቃ መስራት ስትጀምር አስመለሳት። በጣም ያሳዝናል። የማዘር በአንድ ጊዜ መቀየር ለቤቱ ሰው ግራ ተጋብቷል። እናም አሁን ላይ በጣም እየተጨናነቀ ይገኛል አቤል ሳያስበው ረብቃን ወዷታል። እናም ረብቃ እባክሽ እኔ ክርክር አልወድምም ይላታል። ከዛ እሺ ትላለች። ሳሎን ሄደው ቁጭ ባሉበት ሰዓት ማዘሪቱም ወረቀት ይዛ መጣች። ከዛ በፊት እዮብና ረብቃ ሲያወሩ አቤል በቅናት ይንጨረጨራል። እናም ጥሩ ቀልደኛ ወንድም ነህ እያለች አቤል አሁን ረብቃን እሷን ለማገዝ ሳይሆን ያችን የቤት ካርታ እንድትሰጠው ስለፈለገ ረብቃን እኔና አንቺ ወንድምና እህት ነን፣ በዛ ላይ ምርጥ ጓደኛሞች ሚስጥረኛ ጓደኛሞች ነን። ስለዚህ ረብቃዬ አንድ ነገር እስከ ዛሬ አንቺን አግዤሻለሁ፣ አሁን ደግሞ አንድ ነገር እንድታግዥኝ እፈልጋለሁ አላት። እሷም ምንድን ነው የምችለው ከሆነ አለችው። እዩልሽ ረብቄ ትችያለሽ፣ ላንቺ ቀላል ነው አለ። ምንድን ነው? አቤል ክላስ የቤት ዶክሜንት አለ፣ እሱን ወረቀት እንድትሰጭኝ እፈልጋለሁ። ሌላው ደግሞ በቃ ይሄ ቀላልሽ ነው ላንቺ አላት። እኔ ላይ ችግር ቢያመጣስ? በፍጹም አንቺ ላይ ችግር የሚያመጣ ነገር እንደማላደርግ ታውቂያለሽ አይደለ? ስለዚህ ሲላትም እሺ በቃ አለች ረብቃ። ከዛም እሷና እሱ እያወሩ አቤል መጣ። እስካሁን ይህን ወሬ ትሉታላችሁ አላት። አዎ እሺ ተኝተህ ነበር እንዴ አለችው። አዎ እንዴ አንተ ደግሞ የዶሮ እንቅልፍ ነው እንዴ? ከምንው ተኝተህ ከምንው ተነሳህ ሲለውም አቤል በእዮብ ላይ በጣም እየተበሳጨ ይገኛል። እዮብም እሱ ሆን ብሎ ለማናደድ ነው። መቲንም እንግዲህ አስቀይሟት መጥቷል። አሁን ወደፊት ምንድን ነው የሚፈጠረው? ለራሳችን ኑሮ ብዬ ነው እያለ ያታልላታል። እሱ ግን ያችን የሚፈልጋትን ነገር ካገኘ ላሽ በይ ብሎ ጥሏን ነው የሚሄደው። ሌላው እንግዲህ አጎታችን እኮ ተዚህ ከሄደ ጀምሮ ቤታችን ማንም እንደፈለገ እንደሆነ በቃ አላደል። ስለዚህ እኔ እናንተ ወረቀቱን ተፈራርመን ቤታችንን ስነ ስርዓት ማስያዝ አለብን እዮብ አለው። አቤልም አዎ እንግዲህና ትልልቆቹ ያበላሹትን እኛ ልናስተካክል ነው ባክህ አለ። አዎ ግድ ነው ሲልም እሺ በቃ ሌላ ጊዜ መስጠት አያስፈልግም እባክህ አለው። አቤልም እዮብም እንደዛ ሲለው እሱ የራሱን ጥቅም እያስቀደመ ነው። ረብቃ እንግዲህ እየተሰቃየች ትገኛለች። ማዘሯ በድንገት አቤል ትክዝ ብሎ
ሶፋ ላይ የእናቱ ጸባይ መለዋወጥ ገርሞት ቁጭ ብሎ እናትየዋ መጣች። ወረቀት ይዛ ነበረ፣ ፋይል፣ ትልቅ ፋይል። ከዛም እንካ አለችው። ምንድን ነው ማሚ አላት። ማንበብ አችልም እንዴ አለችው። ከዛም አነበብኩት። ምንድን ነው የምትዩ? አሁንኑ እንድትፈርመህ ፊርማን ቀደህ እንድታስወጣ ትፈልጋለሁ። እኔ ደግሞ እኔ ነኝ ያፈራረምኳችሁ፣ እኔ ጨርሰዋለሁ አለችው። ምን አለ? አዎ እንዴት ነው ሞዳ ሚስቴን የምፈታው? ረብቃን ከዚህ ቤት ፈተ ውልቅ እንድታረጋ ትፈልጋለሁ። ይሄ ቃሌ ነው ስትለውም ረብቃ ያንን ሁሉ ጉብዳ ሰማች። አቤልም ረብቃን አሁን ይበልጥ ወዷታለም አቅርቧታለም። ስለ መድኃኒቱም ለምን ዋጥች በማለትም ኮስተር ብሎ ሳቀባት። እያቀለድኩ ነው በማለት